እሺ السلام عليكم ورحمة الله وبركاته. ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ወንድም ሆሱ እንዴት ነህ? አልሐምዱሊላህ ደህና ነኝ። እኔ ልጠይቅ የፈለኩት እስልምና ላይ ባለው ክፍፍል ላይ ማለት ነው። አንዳንድ ሰሃቢዎች የተለየ አረዳድ የነበራቸው ሰሃቢዎች አሉ ወይ? ሁለተኛ ደግሞ ስለ ማቱሪዲና አሻሪ እስልምና ላይ ስላላቸው ነገር ማወቅ ፈልጌ ነበርና አስረዳኝ ወንድም። ሰሃቦች የአቂዳ ልዩነት ነበራቸው ወይ? ላ በፍጹም የላቸውም። በፍጹም የላቸውም። ሰሃቦች ነቢያችን ሰለላሁ ዐለይሂ ወሰለም አወድሰዋቸው የሄዱ ትውልዶች ናቸው። በፍጹም እንከን የለባቸውም አልነበራቸውም። አንዳንድ ቀንዘል በሆኑ ነገራቶች ላይ አህካሞች ላይ ይሄ ሐራም ሐላል በሚል በአንዳንድ ነገር ላይ የራሳቸው ኢጅቲሃድ ሊኖራቸው ይችላል። ግን ስለ አቂዳ ጉዳይ አይደለም። መሰረታዊ የሆነ ጉዳይ ላይ አንድ ናቸው። ሐታ እስከ መዋጋት የደረሱበት ጊዜ አለ አይደል? በአሊ ኢብኑ አቢ ጣሊብ ጊዜ የራሱ በአቂዳ ጉዳይ አይደለም። በአቂዳ ጉዳይ አይደለም። በዑስማን ኢብኑ አፋን ሞት ምክንያት ነበር። ዑስማን ኢብኑ አፋንን ኸዋሪጆች ገደሉት። አብዱላህ ኢብኑ ሰባ የተባለ አካል አማጽያኖችን ሰብስቦ መዲና ወሰደ። መዲና ከወሰደ በኋላ ዑስማን ኢብኑ አፋን ነበር ቤት ውስጥ ያለው። ገቡና ገደሉት፣ አረዱት። ቁርአን እየቀራ ነበር። በዚያን ጊዜ ነው በሰሃቦች መካከል የተወሰነ ኺላፍ የተፈጠረው። በምን ጉዳይ ነበር ኺላፍ? በአቂዳ ጉዳይ ላ፣ ስለ አላህ ባለ ጉዳይ ኧረ በፍጹም፣ ስለ ነብዩ ሰለላሁ ዐለይሂ ወሰለም ባለ ጉዳይ ኧረ በፍጹም። ታዲያ በምንድን ነው ከተባለ ዑስማን ኢብኑ አፋንን የገደሉትን አካሎች መጀመሪያ ዋጋቸውን እንስጣቸው አሉ ግማሽ ሰሃቦች፣ እነ ሙዓዊያ እነ ዓኢሻ ረዲየላሁ ዐንሃ እና ከነርሱ ጋር ያሉት የታቸዋል። በስልጣን ላ በስልጣንም አይደለም ጸባቸው። ነገር ግን አሊ ኢብኑ አቢ ጣሊብ ምን አለ? አሊ ኢብኑ አቢ ጣሊብ ምን አለ? መጀመሪያ አንድነታችን ይሰብሰብ፣ አንድ መሪ ኑረን ከመካከላችን። በዚያ ላይ ከተሰባሰብን በኋላ እነዚያን ዑስማን እንደሚያፈሰሱትን እኔ ነኝ መጀመሪያ መበቀላቸው እንዳውም ማለት እና አይሻ ደግሞ ምን አሉ? አይ መጀመሪያ ደሞ ይመለስልንና ያ ዑስማን፣ ከዚያ በኋላ ያልከው ነገር ይሆናል፣ ችግር የለውም አብሽር አሉ። አያቸው አይደል? ማ ተቃተሉ ዐለ الإمارة ለስልጣን ተባብለው አልተገዳደሉም። በአቂዳም ልዩነት አልነበራቸውም። ነገር ግን በዑስማን ጉዳይ ነበር የዛን ይሄ የተፈጠረው። እና በሰሃቦች መካከል ምንም አይነት የአቂዳ ልዩነት የለም። በሰሃቦች መካከል ምንም አይነት ቢድዓን ያደረገ የለም። አዲስ ነገርን ያመጣ የለም። ነብዩ ሰለላሁ ዐለይሂ ወሰለም አወድሰዋቸዋል፣ አላህ ሱብሓነሁ ወተዓላ አወድሷቸዋል። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ذكر أصحابي فأمسكوا አሉ። ሰሃቦቼ በመካከላችሁ ከተነሱ አደራ ምላሳችሁን ያዙ ስለነርሱ አሉ። ያኔ ላ ተቅደሑ ፊህም እርሳቸውን እንዳትተቹ ብለዋል። እነ ሐዲሱ ضعيف ቢሆን እንኳን في مقال أهل العلم أصحابي كالنجوم بأيهم اقتديتم يهتديتم። እኔ ሰሃቦቼ ልክ እንደ ከዋክብት ናቸው፣ በየትኞቹም እንኳን ብትመሩ ቅኑን መንገድ ታገኛላችሁ አሉ። ማዕናው ትክክል ነው። ሰሃቦች ቀናው መንገድ ላይ ነበሩ። ይታቻለ አይደል? በእነርሱ መንገድ የተከተለ ሰው ቀጥታ የጀነትን መንገድ እንደሚያገኝ ነብዩ ሰለላሁ ዐለይሂ ወሰለም መስክረውላቸዋል። ያ ነው لعن الله من سب أصحابي فعليه لعنة الله والملائكة والناس أجمعين። እንዳጠቃላይ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦች በመካከላቸው ምንም ነገር እንደማይፈጠር ተናግረውላቸው ነው የሄዱት። የአቂዳ ልዩነት አይኖራቸውም። የጀነት እንደሆኑ በርካቶችን ስማቸውን በተናጠል ተገልጾ ተነግሮላቸዋል። ልክ እንዲሁ ደግሞ ኩለን ወዐደ አላሁ አልሑስና፣ ሁላቸውንም አላህ ጀነት ቃል ገብቶላቸዋል ተብላ። ያ ነው ታዲያ ቢድዓ የተፈጠረው ከነርሱ በኋላ መጨረሻ ዘመን ላይ ነበር። መጨረሻ አካባቢ ላይ ቢድዓ ተፈጥሯል። እነ ቀደርያ እነ ጀህሚያ መጨረሻ ላይ ወጡ። እነ ኸዋሪጅ እነዚህ ተነሱ። የመጀመሪያው ኸዋሪጆች ናቸው። እዛ እነ ጀህሚያ እነ ቀደርያ ሌሎች እየተነሱ መጡ። እንዳጠቃላይ ያ ነው። አሽዓሪያ እና ማቱሪዲያ። አሽዓሪያ አቡ ሙሳ ማነው አቡ الحسن الاشعري የሚባል አንድ ሰው ነበር። ከነርሱ ከነሷሐቦች የመጨረሻ ላይ የተነሳ አካል ነው። አሁን ከገለጽናቸው ይህ አካል በተነሳ ጊዜ አሊ አልጁባኢ የተባለ አንድ የሙዕተዚላ ሰው ነበር። እናቱን አግብቷ ነበር። የዚህኛውም ከእሱ ጋር በኖረበት ጊዜ የእርሱን እምነት ትንሽ ተከትሎ ነበረ።
መጨረሻ ላይ ይሄን መንገድ መስርቶ ነበር ያኔ ተአዊል ሲፋት الله عز وجل الله سبحانه وتعالى ባህሪያቶች የተሳሳተ ትርጓሜ መስጠት ላይ መጨረሻም ከዚህ መንገድ ተውበት አደረገ ተመለሰ አንድ መጽሐፍ ሁሉ ጻፈ የነበረበት መንገድ ስህተት እንደነበርና የአሽዓሪያ መንገዱ ማለት ነው ያ ትክክለኛው መንገድ የአህለ ሱና ወልጀማዓ መንገድ እንደሆነ የሚገልጽ ሊባና የሚል መጽሐፍ ጻፈ ያ ኪታብ እስካሁን ድረስ ይገኛል ያ ነው እሺ መጽሐፉ ምን ነበር ኪታቡ ምን ነበር ወንድሜ ይቅርታ ሊባና እሺ ይሄ መጽሐፍ እሺ እና ከዚያው ጋር እንትን ናቸው كذلك الماتريدية تأويل صفات الله عز وجل إلى غير تأويلها المعروف عند الصحابة والتابعين يا الله سبحانه وتعالى بحرياتوች ቀጥታ እንደመጣው የማያጸድቁ ናቸው በቁርአንና በሐዲስ ላይ እርሱን يعني قدموا يعني علم الكلام والمنطق على كتاب الله وعلى سنة رسول الله صلى الله عليه وسلم فيما يتعلق بالأسماء والصفات سأل الله سموتنا بحرياتوች يسببك عقلنا لكن لو ደግሞ መንጥቅ ሎጂክን ያስቀደሙ ሰዎች እንዲህ ከሆነ እንዲህ ይሆናል بالማለት የአላህን ባህሪ ወደ ነካት የማድረስ መንሃጅን የተከተሉ አካሎች ናቸው ለምሳሌ አላህ Subhanahu Wa Ta'ala ከአርሽ በላይ ነው ብሏል እሺ አርሽን ሳይፈጥርስ የሚል አካሄድ ይላል አይታችኋል ከዚያ ፊት ሲት ነበር አላህ Subhanahu Wa Ta'ala ስለራሱ የተናገረውን አምኖ መቀበል የሙስሊሞች የእምነታቸው መሰረት ነው የእርሱን ቃል ለመቃረን ሌላ ጥያቄ መፍጠር በዚያ ላይ በራስ ላይ ይሄ ስህተት ነው ተባቻለ አይደል እኔ ከአርሽ በላይ ነኝ ካለ خلاص ከአርሽ በላይ ነው እንዴ መልሰው ብላቸው ለአላህ አርሽን ሳይፈጥርስ የት ነበር ይሏቸዋል የሚገርማቸው አሁን ብለው የሚጠይቁ ሰዎች አላህ የት ነው ብላችሁ መጀመሪያ ጠይቋቸው لا يقال لمن أين الأين أين ይሏቸዋል የትን የፈጠረ አምላክ የት ነው ተብሎ አይጠየቅም የት ነው ብሎ መጠየቅ ክህደት ነው ይሏቸዋል እንዳትረሱ ምን አሉ የትን የፈጠረ አምላክ የት ነው አይባልም የት ነው ብሎ አምላክን መጠየቅ አላህን ክህደት ነው ይሏቸዋል ከዚያ በኋላ አይ አላህ እኮ الرحمن على العرش استوى الى القرآن ላይ ትሏቸዋላችሁ እኔ አዛኛው አምላክ አላህ ከአርሽ በላይ ከፍ ብያለሁ ብሏል ስትሏቸው ጊዜ መልሰው ምን ይሏቸዋል አርሽን ሳይፈጥር በፊት የት ነበር ይሏቸዋል ቅድም ምን ብለው ነበር የት ተብሎ አይጠየቅም አላህ ብለው ነበር አሁን መልሰው የት ነው አላህ አርሽን ሳይፈጥር ብለው ጠየቁ በራሳቸው ወጥመድ መታነቅ ሰው በራስ ወጥመድ እንደገና መልሰው ለራሳቸው ጉዳይ ሲሆን ከአርሽ በላይ ነው የሚለው ለማስተባበል ግን ክህደት ላይ ወደቁ መልሰው ክህደቱ ምንድነው ራሳቸው ያስቀመጡት መስፈርት የት ነው ተብሎ አይጠየቅም አምላክም ብለው ዘግተዋል ነብዩ ሰለላሁ ዐለይሂ ወሰለም ጠይቀው ነብያችን ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ አንዲት ሴት መጣች አይን አላህ ብለው ጠይቀዋታል አላህ የት ነው ብለው ጠየቋት አታ ነብዩ ሰለላሁ ዐለይሂ ወሰለም ተሳስተው ነበር የት ነው ብለው መጠየቅ የለባቸው ነበር እና የት ነው አላህ ብለው ጠየቁ ነብያችን ሰለላሁ ዐለይሂ ወሰለም እርሷን ምን ብላ መለሰች በሰማይ ላይ ብላ መለሰች አይ ተሳስተሻል በሰማይ ላይ አትበይ ይሄ ክህደት ነው አላሏትም ነብያችን ሰለላሁ ዐለይሂ ወሰለም አጸደቁላት አዕቲቅሃ فإنها ትክክለኛ ሙእሚን ነች ብለው መሰከሩላት ስለዚህ አንድ ሰው ትክክለኛ ሙስሊም ለመሆኑ ማስረጃ ምንድነው አላህ የት እንደሆነ ይናገራል ያምናል ከአርሽ በላይ ነው ብሎ ይናገራል በግልጽ አላህ ከአርሽ በላይ አይደለም ያነሰው ይሄ ከሃዲ ነው አላህ በግልጽ የተናገረውን ቁርአን ክዷልና እኔ ከአርሽ በላይ ነኝ ብሎ የተናገረው አንዱን የአላህ Subhanahu Wa Ta'ala ባህሪ የካደ ሰው ሁሉንም ባህሪውን እንደካደ ነው ሁሉም ባህሪ የካደ ሰው አላህ እንደካደ ነው من نفى صفة واحدة ثابتة لله في الكتاب والسنة فهو كافر بالقرآن እና በሐዲስ ላይ የጸደቀን አንድን የአላህን ባህሪ የካደ ሰው ይሄ ከሃዲ ነው يجب الإقرار بما جاء في كتاب الله وبما جاء في سنة النبي صلى الله عليه وسلم بالقرآن በሐዲስ ላይ የመጣውን የአላህ Subhanahu Wa Ta'ala ባህሪ እንደመጣ አምኖ ማጽደቅ ግዴታ ነው ታቻለ አይደል ይሄ ነው እሺ እና አሁን ደግሞ አንዳንድ ጥያቄዎች ያው ሲጠይቁ ምናምን እንደንተና አባሽካላችሁ መግባት ትችላላችሁ ያው ቪዲዮ እየሰራችሁ በየቦታው ተሳደባላችሁ አይደል ንግቡ ተደብቃችሁ ታዳምጣላችሁ ንግቡ እና ቁርአን ላይ አሁን አላህ Subhanahu Wa Ta'ala ልክ ራሱን በገለጸበት መልክ እኛ በመቀበላችን
ከፍጡር ጋር አመሳሰላችሁ ምናምን የሚል እይታ ያነሳሉ። እና ለሱ ደግሞ ማስረጃ እስቲ ምንድነው ምናምን ተብሎ ሲጠይቅ አሁን ሱረቱል ፈትህ ላይ ለምሳሌ እነዚያ ቃል ኪዳንን የሚጋቡት አላህን ብቻ ነው የአላህ እጅ ይልና በቅንፍ ደግሞ ኃይል የሚለው ነገር አለ አይደል? እንዴት እናንተ ኃይል ነው እንጂ አላህ እጅ አለው ብሎ ማመን ልክ ከፍጡር እንደማመሳሰል ነው ምናምን ሚል እንትን ያመጣሉና አሁን ለምሳሌ እነዚህ በተፍሲር የተቀመጡትን ቁርአኖች እንዴት ነው መረዳት ያለብን? እኛ እውነት እንደዛ ከተቀበልን ከፍጡር ማመሳሰል ነው ወይ? እሺ የአላህ Subhanahu Wa Ta'ala ባህሪ ይሄ ኃይል ብሎ የተረጎመው ስህተት ነው። የአላህ Subhanahu Wa Ta'ala ባህሪ ራሳቸው ከፍጡር ጋር ያመሳስሉና ትላንት ይሄን ሰፊ አድርጌ ሳብራራ ነበር። ምናልባት ካልነበራችሁ ቪዲዮውን ሄዳችሁ ተመልከቱ። እንዴት እንደሚሄድ አልነበርኩም ወንድሜ ይቅርታ። እሺ እንዴት እንደሚያደርጉ ተመልከቱ። የአላህ Subhanahu Wa Ta'ala ባህሪ በቁርአን ላይ ይመጣሉ። يأتون إلى الآيات التي تتحدث عن صفات الله عز وجل ስለ አላህ ባህሪ ስለምትናገር አንቀጽ ይመጣሉ። ከዛ ምን ያደርጋሉ አህባሾች? ምንም የቀደምቶቻቸው ጀህሚዮች፣ ሙዕተዚላዎች እነዚህ አዲስ አይደሉም በነገራችን ላይ እፍተው እንጂ አሁን መጀመሪያው አካባቢ ላይ የተነሱ አንጃዎች ነበሩ። ገብታችኋል? ከሰለፎች በሰለፎች ዘመን ማለት ነው። ጀህሚያ ሙዕተዚላ ጠፍተው ነው እነሱ እና ምናልባት አሁን የሚኖራሉ በጭላንጭል። ነገር ግን የእነርሱን መንገድ ነው ያደሰው አብደላህ አልሐረሪ መጥቶ ሌላ አይደለም። ምን ያደርጋሉ? يأتون إلى صفات الله عز وجل ወደ አላህ ባህሪ ይመጣሉ። ከዚያስ ከፍጡር ጋር ቶሎ ብለው ያወዳድራሉ። ምን ይላሉ? እጅ የሚለውን የአደምን በእጆች የፈጠርኩት ይላል አይደል አላህ። ወደዛ ይመጣና አሃ እኛም እኮ እጅ አለን ይላሉ። ራሳቸው ተሽቢህ ላይ ወደቁ። ከዚያ መልሰው እንደገና ምን ይላሉ? ይሄማ ደርሶ አይገባውም ማለት ነው እኛም እጅ ስላለን። ስለዚህ ሌላ ትርጉም መስጠት ግድ ይለናል። ምን እንበለው? ኃይል እንበለው በቃ ይላሉ። እቻ አይደለ? ማን ነው ታዲያ አላህን ባህሪ ያመሳሰለው? ይሄ ነው ወይንስ አላህ አደምን በእጆች የፈጠርኩት አለ እጅ አለው፣ ነገር ግን እጁ በፍጹም ከፍጥረታት እጅ ጋር አይመስልም ብለው ያምናሉ አህለ ሱናዎች። ለምን? አላህ ራሱ ምን አለ? ፈላ ተድሪቡ ሊላሂ አልአምሳል፣ እኔ ለአላህ አምሳያ አታድርጉልኝ አለ። አያችሁ አይደል? ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር፣ እኔን የሚመስል ማንም የለም አለ። እኔ ግን ምን አለ? ሰማለሁ አያለሁ አለ። አያችሁ አይደል? ይሰማል ያለ አላህ ሱብሓነሁ ወተዓላ አደምን ከዛሊከ ኸለቀሁ ቢየዲሂ ቃል ያ ኢብሊስ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ፣ አንተ ኢብሊስ ሆይ በእጆቼ ለፈጠርኩት ለአደም ከመስገድ ምን ከለከለህ አለው። በእጆቼ ብሏል አይደለ? አላህ ሱብሓነሁ ወተዓላ ከዛሊከ ለሁ ሲፈቱል የድ፣ የድ የሚል ባህሪ አለው። ነገር ግን የድሁ ለይሰት ከአይዲና፣ እጆቹ በፍጹም ከእጆቻችን ጋር አንድ አይደሉም። ማነው ታዲያ ያመሳሰለው ከፍጥረታት ጋር? ራሳቸው ምን አሉ? አላህ እጅ አለኝ ብሏል። አሃ እኛም እጅ አለን ይላሉ። ከዚያስ ስለዚህ እጅ የለውም ከኛ ጋር ይመሳሰላልና ነው። وقعوا في التشبيه ثم وصلهم ذلك إلى التعطيل أو إلى التأويل المذموم. لذين السلفوች ምን አሉ? شبهوا أولا ثم عطلوا ثانيا، የአላህን ባህሪ ቀድመው መጀመሪያ ከፍጥረታት ጋር አመሳሰሉ። ከዚያም በኋላ የአላህን ባህሪ ሙሉ በሙሉ ካደዋል። ይሄ ነው ሙጀሲማ ማለት እንደዚህ ናቸው። የአላህን ባህሪ በፍጥረታት ባህሪ ጋር አመሳስለው ከዚያ በኋላ የሚክዱ። እኛ አህለ ሱናችን እንደዛ አድርገናል ወይ ከፍጥረታት ጋር እናመሳስለዋለን? በፍጹም አይመስልም ብለን ነው የምናምነው። ገብታችኋል አይደል? ያ ነው ኑር የምትባለች ኮሜንት ላይ የጻፍከው ነው። ናግባ አስገብት። የጨረሰ ሰው ካለ ፈቃደኝነት ይወረድ። አንድ ሰው ይወረድ። የጨረሰ ሰው አለ? እሺ ወንድሜ ጀዛከላ አለ ይጠብቃችሁ ሁላችሁንም። ቻው ሰላም አለይኩም። ያው ነታል ግባ ላክለት። السلام عليكم ورحمة الله وبركاته. السلام ورحمة الله وبركاته. سلام نوسو. دار الحمد لله. عابد. الحمد لله ولو سلام. وين تنسف نبر على النور؟ عابد. يسافر نبر على الكومنت له؟ والله انفرالكم. اوكي الله متاقوكونا. الله أنا ملكتنيا انفرا. حق انفرا. الله أنا ملكتنيا انفرا. حق انفرا. ماشي. اتق الله والرسول. اتق الله والرسول يبالو. ملكتنيا انفرا يبالو بمجمري. الله مفرات مالت من مالت ነው አንተ ትርጉም
ما معنى التقوى لما تاقو نجر بتاورا ጥሩ ነው ما معنى التقوى ሻህ አብዱላህ ሐረሪ የምታውቀው ነገር የለም አንደኛ ነገር ما معنى አላህን አምሳያ ሰጥቶት እጅ ሰጥቶት እግር ሰጥቶት የተቀመጠ ምናምን ያለም የለም አራሃባሽ የሚባል ነገር የለም አላህን ፍራ ጥያቄ ያለብህ ነገ አኺራ ላይ ነው የፈለከው ወይስ ዝም ብለህ ለብሔር ነው ነገ ጥያቄ ያለብህ እሺ አታዳምጥም እንዴ አዳምጥኩ ለዚህ ነው እኮ አላህን ፍራ ያለው አዳምጥ እሺ ረጋ በል يقول أنا ما أخرج على استهلا من ناقرة أنت رقم وزيارة تنقرني على سجريله يقول الله سبحانه وتعالى قال يا إبليس ما منعك أن تسجد لما خلقت بيدي أستكبرت أم كنت من العالين من مالتنا ترجم لي الله أكبر أنا ستوقع عند بالتورا لما التورا وقطفت الله ملكتها اللي أوقع أنا نقرني يالكم الله ملسيسته الله ملسيسته الذي لم يعرف አሁን እነዚህ ናቸው ኮሜንት ላይ መጣው ሲሳደቡ ሲዘልፉ የሚሄዱ አህባሾች ማለት ነው አላውቅም አውቃለሁ ብዬ እንዳንተ ከማውራት አላውቅም እኮ አላህን ፍራው አታውቀው በእርግጠኛ አላህን የምታውቀው ከሆነ አላህን ፍራ እኮ እንደ መፍራት ማለት ነው አላህን መፍራት ማለት የተናገረውን ቃል አምኖ መቀበል እኮ ነው ረጋ ብለህ የተናገረው ነው ቃል አይው የተናገረው ሰው ላይ ቅጥፈት ቅጠፍ አለ ቅጥፈት አይደለም ይሄ ቅጥፈት ማለት ነው አሁን ሻህ አብዱላህ ሐረሪ ስለሳቸው ቅጥፈት ቅጣፍ አለ እኮ አዳምጠኝ አምስት ወቅት ሰላትን አያውቁም አምስት ወቅት ሰላትን አያውቁም እንደሚያውቅ አስረዳና እሺ ያው ትልቁ ላይ አድርገህና እንደሚያውቅ አስረዳን በቃ አሳየን አስተልቀኸኝ ሞታል ማስረጃ አውራ አላህን ፍራ በጣም አስተልቀኸኝ ሞታል ይስተኛ አይደል እሺ ለማንኛውም ያ ከአላህ መልስ አገኝ ኢንሻአላህ ተዓላ እሺ ኮስ በራሱ ጊዜ ወርዳ ኮሜንት ላይ ሲሰሩ ታይቻለሁ እንደዚህ ናቸው ፌስቡክ ላይ ሁሱነኝ የሚል አካውንት አለ የኔ ጉዳይ ፖስት እንትን እየመጡ ይሳደው ከየት ነው የተፈለፈሉት እነዚህ ሰዎች ወላሂ ሙስሊም እኮ አኽላቅ ነበሩ ስርዓት ነበሩ እኮ ከየት ነው የወጣችሁት ስድባቸው ወላሂ ካዲዎችን ያስንቃል ወረበል ካው ነገር ግን ከፊታችን መተው መናገር አይችሉም ከሩቅ ሆናችሁ ትናገራላችሁ አላህ Subhanahu Wa Ta'ala لا يقاتلونكم جميعا الا في قرى محصنه او من وراء جدر በሆነ በተመሸገ ምሽግ ተደብቀው ካልሆነ በስተቀር ወይንም ከአጥር በስተጀርባ ረቀው ካልሆነ በስተቀር ፊት ለፊት መተው አይጋፈጧቸውም አይዋጓቸውም የሐሰት ባለቤቶች ይላል ፊታችን ስትመጡ ዛፋችን ይተሳሰራል ይያዛል የተናገርኩትን ቁርአን ምን እንደሆነ እንኳን አያውቅም ግን አላህን ፍራ እንትናት ትላላችሁ እኛ አላህ Subhanahu Wa Ta'ala ቃል እንደመጣ ብናጸድቅ ሰዎች ነው አናጣም እንደዚህ ነው ብለን አንገልጽም ያንን ከይፍያውን አንናገርም ለእርሱ ምን ተው ነው نثبت ما أثبته الله لنفسه في كتابه وما أثبت له رسوله صلى الله عليه وسلم في سنته من غير تحريف ومن غير تشبيه ومن غير تمثيل ومن غير تعظيم الله سبحانه وتعالى سل راسه يتناقرون أمنا من نقبل تولدوش يعني ما تأمن الله على مفرات مالت الله يتناقرون إيه ما لن تيقبع منا بلو يرسون مكارنا رسول يتناقرون أمنوا مقبل الامتثال لأوامر الله عز وجل والاجتناب لنواهيه هذا هو التقوى كما فسره الصحابة رضوان الله عليهم الصحابة اللي ترجموت الله المفرط بلو مالت الله بقالوا لا يتناقرون أمنوا مقبلنا يا بزالين يعلم إمرارها على كما جاءت على ظاهرها إمام الشافعي من عليه الصحابة شاكدا سلا الله بهرياتك الناس سموش ከላይ ልክ እንደመጣ አምኖ አጽድቆ ማለፍ ነበር አለ እሺ ጥያቄ ያለው ቀጥል ይችላል ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ አማን ነው እንዴት ነህ አልሐምዱሊላህ ያውኑ አይነት ልጅ እንደ ኑር አይነት እና በዙሪያ ይበስተዋል ያውኑ አይነት ሰዎችና ትንሽ ጥያቄም ስጠይቃቸው እንደ በቃ ያውኑ አይነት ስሜት ነው ያላቸው ያ ማለት ወይ ግልጽ አድርገው አይነግሩ ወይም ደግሞ አይ ዝምም አይሉ አንዲ አላህን ፍላ ረሱልን ፍላ ምናምን ከሚል ውጪ ሌላ ነገር ይያሉ አይደለም እና አሁን ሰሞኑን ትንሽ በነሽዳ ላይ ጭቅጭቅ ነበረብና
እኔ በደንብ ሰማ ነበር ማለት ከስራም አኳያ ረጅም ጉዞ እንዲጓዝ ነበር ከፍቼ ለእንቅልፍም ለምን በቃ በጣም ከፍቼ ነበር ምሰራው ረጅም ኪሎ ሜትር ስለምጓዝ ማለት ነው ከስራው አንፃር እና ተመችቶኝ ነበር ሰማይ ነበረው አሁን ግን ያ ነገር እየሰለቸኝና በቃ እየደበረኝ መጣ ተላም ቢዲያ ነው አይደለም ሳይሆን እየደበረኝ መጣ ከምን አንፃር የሆነ ወደ ዘፈን ሄደብኝ አንድ ክላሲካል አለው በቃ ነው ጭፈራ በለው የሆነ ዘፈንን ሽሽት እሱን ከፍተህ እየሄድክ ከዛ ክላሲካሉ ደግሞ የምርም ከጭፈራም በላይ የሆነ መጣ ያ ነገር ደበረኝ በሰው ማቃቸውም ሰዎች አሉ እንደዚሁ የሚሰሩ እና አሁን ከዚህ ነገር ደግሞ ወጣ ስልኬም ጥሪ ምናምን ነበር በቃ እኔ በጣም ነበር የሚመችኝ ለሊትም ስጓዝ ቀንም ምናምን ነገር ወላ ከእንቅልፍ በጣም ነበር ስለማልቅም ምናምን በሱ ነው እንቅልፍ እንት የሚለኝ አሁን ይሄ ነገር ሲቀር ጥያቄም ሲኖር ስታነሳ እንዴ አራላም ፍራ እኛ ከረሱልን ከመዋደስ ውጪ ምን አረግን እንዴት እንዲባላል አይነት ነገር ነው መልሳቸው ከዛ እኔም አይ ምናልባት ረሱል ሐቅ ነው ግን ለአላህ የሚሰጠውን ቦታ እየሰጣችሁ ነው አይነት ነገር ጥያቄ አነሳውባችሁ በቃ አንተ ልጅ እየተበላሸ ነው አይነት ነገር ነው ወሬውና እስቲ ትንሽ ገረፍ ብታረግልን ያለውን ነገር الشيخ صالح الفوزان يجزاكم تلاقوا عالم تطيقوا الله يطبقاته بقية السلف الشيخ صالح الفوزان لما سئل عن الأناشيد قيل له هناك أناشيد تشبه الأغاني فقال حفظ الله تعالى ورعاه لا تقل تشبه الأغاني إنها هي الأغاني الإسلام ليس دين أناشيد ومنظومات إن صح التعبير كما يقال الشيخ صالح الفوزان تطيقوا በአሁን ጊዜ ሙዚቃ የሚመስሉ ነሽዳዎች እየወጡ ነው ስለዚህ ምን ይላሉ ተባሉ ሙዚቃ የሚመስሉ አትበሉ አሉ ሙዚቃ ነው ራሱ ብለው ተናገሩ ኢስላም የነሽዳ ሃይማኖት አይደለም እስላማዊ ነሽዳ የሚባል ነገር የለም እስላማዊ ፊልም የሚባል ነገር የለም እስላማዊ መንዙማ የሚባል ነገር የለም እስላማዊ ፊልም الاسلام كلام الله كلام رسول صلى الله عليه وسلم فقط اسلام ብሎ ማለት የአላህና የመልእክተኛው ንግግር ነው አለቀ الدين قال الله وقال رسوله وقال الصحابة هم على العرفان الدين بلو مالت الله اندي هذا ملكتنيا اندي هذا قال لك هي يعني النبي صلى الله عليه وسلم ሲያስተላልፉ የነበረበት መንገድ ምንድነው ወንድሞች እንደዚህ ድቤ ምናምን እናስቀምጠው እንደዚህ ጫት እንደዚህ ለጥጠው ነብዩ ሰለላሁ ዐለይሂ ወሰለም አስባችሁታል ከዛ ሰሃቦች ተሰብስበው እሳቸው መካከል ላይ ሆነው اللهم صل على محمد يا نبي صل يا قرة الجاتيه ጃቴንም አቅርቦ ስለቀንቅመውና ከዚያም በኋላ አስመረቃቀነ ከዚያም በኋላ መሰበለች ትንሽን ተንሰች ቡና ያንተተች ነብዩ እንዲህ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ዲንን አስተላልፈዋል ወላሂ አላደረጉትም ነብያችን ሰለላሁ ዐለይሂ ወሰለም የአላህን ቃል በስነ ስርዓት ይነግሯቸዋል ሷሃቦች ያንን ያዳምጣሉ ይይዛሉ ለተወለድ ያስተላልፋሉ አለቀ በዚህ ነው ዲን የተላለፈው ይሄ ዲን ማስተላለፊያ መንገድ ብለው ይነግሯቸዋል ይሄን መንገድ ማን የነገራችሁ ከየት ነው ያገኛችሁት ይሄን መንገድ በዚህ ሰው ለንደመከር ነው ይላሉ ለአሁን ሙዚቃ ነው የሰራችሁት በዚያ ላይ በውስጡ ስለሚነገሩ ሽርኮች ነብያችን ሰለላሁ ዐለይሂ ወሰለም መለኮታዊ ባህሪ ስለማጎናጸፍ ስለዚህ ደግሞ አታውራ በጣም በርካታ ናቸው ያሉት እና ይሄን መንገድ ተጠንቀቁ ልጆቻቸውን ቁርአን እንዲማሩ አድርጓቸው ሐዲስ እንዲማሩ አድርጓቸው ያንን ይሸምድዱ ለትውልድ ያስተላልፉ ታቻላራ በህፃንነታቸው ትውልድ ተፈጥራላችሁ አይደል እናት ቤት ተከፍታለች ቴሌቪዥን ድቤ ተከፍተላቸዋለች ያ ልጅ እንደዚህ ያጨበጨበ ያድጋል ገና ሲቆም ጀምሮ ማለት ነው ያው ልጅ ይቆምልኝ እያለች ያንን ያስለመረችው ቁርአን አስተምሯቸው ልጆቻቸውን ሐዲስ አስተምሯቸው ያንን ይሸምድዱ የቁም ነገር ሰው አድርጓቸው ለትውልድ ቁጭ ብለው እንደ ነብያት የሚያስተምሩ ትውልዶችን ፍጠው በ40 ዓመቱ ይመጣል የነብዩ ኢሽቅ ነው እያለ ድቤ ይዞ ይመጣል ተሸክመው ልክ መውሊድ አከብራለሁ እያለ 40 ዓመት ሰው 40 50 ዓመት ሰው ማለት ነው ከዚያስ ጫት አለ ገዛ አድርገን እንምጣ ያንን ሲቅሙ ይውላሉ ያድራሉ ከዛ በኋላ የነብዩ ሰለላሁ ዐለይሂ ወሰለም ኢሽቅ ነው የጫት ኢሽቅ ነው ይሄ ጫት ኢሽቅ ነው የጫት ፍቅር ነው የነብዩ ሰለላሁ ዐለይሂ ወሰለም ፍቅር አይደለም ከዚህ መንገድ ውጡ የመጨረሻ ቃል ይበቅ ከዚህ መንገድ ውጡ
ለትውልድ የምታስቡ ከሆናችሁ ልጆቻችሁን የአላህን ቃል የመልእክተኛውን ቃል በስነ ስርዓት አስተምሯቸው። ያንን ይሸምድዱ፣ ለትውልድ ያስተምሩ። ሰዎች ዳዕዋ ያስፈልጋቸዋል። الناس بحاجة إلى الدعوة ሰዎች ዳዕዋ ያስፈልጋቸዋል። ህዝባችን በሽርክ ላይ የተዘፈቀ ነው። ከሃዲያኖች አሉ። እነርሱን ወደ እምነት መጥራት አለበት የትውልድ ልቤ መች ትውልድ አትፍጠሩ ባካችሁ ተውት። ለምንም አይጠቅሙም። የምሬ ነው ወላሂ። እሺ ጥያቄ ያለ ይቀጥል። ጥያቄ ያለ ሰላም አለይኩም እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጣም ነው የምናደንቅህ፣ በጣም ነው የምንወድህና አንድ ጥያቄ ነበረኝ። እሺ እና እናቴን በጣም ወዳት ነበርና ግራ እጄ ላይ ማለት ነው ክንዴ ላይ ማለት ነው እናት ፍቅር ብዬ ተነቀስኩትና ይሄ ከእስልምና አንፃር እንዴት ይታያል? ንቅሳት በእስልምና አይፈቀድም። ነሃ ረሱላህ ሰለላሁ ዐለይሂ ወሰለም لعن رسول الله صلى الله عليه وسلم النامصة والمتنمصة والواصلة والمستوصلة والواشمات والمستوشمات والمتفلجات. ايش እና ንቅሳት እንዴት አድርጌ ማጥፋት ይቻላል ወይስ እንዴት ነው መማረግ አለብኝ? አሁን በጣም ቆይቷል፣ ወደ 6 ዓመት ሆኖታል። ሊጠፋልኝ አልቻለም። ግን እናት ፍቅር ብዬ ነው ግን የተነቀስኩት ማለት ነው። የተነቀሰ ሰው ያንን ያጥፋ ከቻለ ማለት ነው። በጤናው ላይ ችግር የማይፈጥርበት ከሆነ ነው። በጤናው ላይ ችግር የሚፈጥርበት ከሆነ ግን ይቶ ወደ አላህ Subhanahu Wa Ta'ala ተውበት ማድረጉ በቂ ነው። ነብያችን ሰለላሁ ዐለይሂ ወሰለም ከንቅሳት ከልክለዋል። ለወንድም ለሴትም አይፈቀድም። نهى رسول الله صلى الله عليه وسلم لعن رسول الله صلى الله عليه وسلم الواشمات والمستوشمات. صلى الله عليه وسلم ንቅሳት የሚነቅሱና የሚያስነቅሱ ሰዎችን ረግመዋቸዋል። ስለዚህ ረግመዋቸዋል የሚለው ዝም ብሎ እርግማን ነው ነብዩ ሰለላሁ ዐለይሂ ወሰለም ላይ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ተራጋቢ ሆነው ሳይሆን ይሄን ወንጀል የሰራ የተረገመ ነው ከተባለ ወይንም ረግመውታል ከተባለ ምንድነው ትርጉሙ? ከታላላቅ ወንጀል መሆኑን ለመግለጽ ነው። የወንጀሉን ግነት ለመግለጽ ነው እንጂ ነብዩ ሰለላሁ ዐለይሂ ወሰለም ተራጋቢ ሆነው አይደለም። እሺ ሌላ ሶላት ላይ ማለት ነው። ሶላት ላይ ቁርአን በደንብ አልቀራሁም። ቁላውዙ በረቢናስና ቁላውላህ ሁሉ ጊዜ ቁርአን እስከማቅ ድረስ እነዚህን ተደጋጋሚ አዙርም ዙርም ሱብሂም ኢሻም ብቀራቸው እነዚህን ምን ችግር አለው? ከእስልምና አንፃር እንዴት ይታያል? ይቻላል፣ ችግር የለውም። በፋቲሃ ብቻ ብትሰግዱም ራሱ ችግር የለውም፣ ትችላላችሁ። ከፋቲሃ በኋላ ያለው ሱና ነው። ያን ብትጨምሩ አጅር ታገኛላችሁ። ባትጨምሩ ወንጀለኛ አትሆኑም፣ ወይንም ወንጀል ሶላት አይበላሽ፣ ችግር አይፈጥርም ሶላት ላይ። እሺ ያን እነዚህን ሱራዎች ብቻ የሚያውቅ ከሆነ እነዚህን ብቻ እየደጋገመ መቅራት ይችላል ወይ በየሶላቱ? አዎ ይችላል፣ ችግር የለውም። እሺ እሺ አላህ ይስጥልኝ ወንድሜ፣ በጣም ነው የምንወድህ፣ በጣም ነው የምናከብርህ። مرحبا. السلام عليكم. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝና እሺ ሶላት ነበር ጉዞ ላይ ማለት ነው። ሶላት ጉዞ ላይ ያለ መስገድ ይቻላል? ረጅም ጉዞ ለምሳሌ መግሪብ ሶላት ላይ ከስራ ስወጣ 12 ሰዓት ተኩል ነው የምወጣውና ጉዞ ላይ መግሪብ ሶላት አልደርስም። ከስራ ቦታ ስወጣ መኪና ላይ መስገድ ይችላልሁኝ? ቢያንስ 2 ሰዓት ለኢንሻ ነው የምደርሰው ቤት ስገባ ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም በመን ላይ የተባሰሩ ወጃሊሱ ዐላ ራሂል ነብያችን ሰለላሁ ዐለይሂ ወሰለም ግመላቸው ላይ ተቀምጠው ሰግደዋል። እና ትችላላችሁ። እሺ ጀዛከላህ مرحبا وياكم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ወንድም አንድ ሁለት ጥያቄ አለኝ። እሺ ጥያቄ የሞተ ሰው ፎቶ ፊት ለፊት ማርጋት ሐራም ነው ወይስ? ፊት ለፊት? አዎ በፎቶ የሞተ ሰው ፎቶ በስልክ ፊት ለፊት ማርገው ሁሉ ጊዜ አስታውሳለሁ ብዬ ካረጉን ችግር አለ ወይስ እንዴት ነው ይታያል? አስፈላጊ አይደለም። ለሞተ ሰው ምን ማድረግ እንዳለብን ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። ነብያችን ሰለላሁ ዐለይሂ ወሰለም ሲያስተምሩ ጊዜ ለሞተ ሰው 5 ስራዎችን መስራት እንዳለብን
ነግረውናል። ገብታችኋል? አንደኛ ዱዓ ማድረግ፣ ሁለተኛ ሰደቃ ማድረግ፣ ሶስተኛ ኢስቲግፋር ማድረግ፣ አራተኛ ሐጅ ማድረግ፣ አምስተኛ ዑምራ ማድረግ። እነዚህን ማድረግ እንችላለን። በእነዚህ ላይ እንድንበረታ አስተምረውናል። ሁለተኛ ጥያቄ ደግሞ እኔ አሁን የሰማው ብዙ ጊዜ ሌላ ጓደኞች አለኝ አላሁ መውጁደን ብላ መካን ይላሉ የነሱ አሁን ያብሮ እኔም እንደዚህ ይላሉ መጀመሪያ ግን አልহামዱሊላህ አሁን ካውቀው ድረስ አላለም ግን አሁን ችግር አለ እንደዚህ ማለት አሁን የክፍሩን ገባ ወይስ የእስላምነት ነው? እሺ አላሁ መውጁዱን ብላ መካን የሚል የቁርአን ሐዲስ ማንቀጽ ነው። እሱም አሁን አውቅቻለሁ ግን አሁን እኔ ምንድነው እንደው ጓደኞቼ ይላሉ እንደዚህ አሁን የሀገር አለ አላሁ መውጁዱን ብላ መካናት በእሺ እንደዛ የሚል የለም። አይ ኢንሻአላህ አሁን እኔ መጀመሪያ እንደ ነሺድ በደንብ በጣም ነው የምወደው ግን አሁን ብዙ ነገር ፈጥሯል የነሺድ ሰበብና ብዙ ሰዎች ይሳደባለኝ አንቺ ለምንድን ነው አትሰማም አብረን እንደዚህ እንጫወታለን ብሎ አንዳንዴ ይሳደባል አንዳንዴ ዝምብ ነው የሚለው ይሄኛ ሐዲስ አይፈቅድም ብዬ ይሳደብ ምንድነው ያልሽው? አሁን ጓደኞቼ ብዙ ጊዜ አሁን ማንዙማ ይሰማልና እኔ መሃል ገብቼ ለምንድን ነው ተሰማላችሁ ያለኝ ይሄኛው አላህ ይፈቅዳል አንቺ ምን አገባሽ አንቺ ሂጅና ሃይማኖትሽ ብቻ ያዝ ይላልኝ እሺ በኩል እኔ ምንድነው ማለት ዳዋ አድርገሽላቸው ከተቀበሉ ሰይም እንቢ ካሉ እስከ መሰዳደብ እስከ መጣላት ምናምን ደረጃ ላይ አትድረሱ ተዋቸው በእናንተ ላይ ያለባችሁን ግዴታ ተወጣጡ አይ هيا أخي بارك الله فيك مرحبا الو السلام عليكم وعليكم السلام ورحمة الله حبيبي انا ሁለት ጥያቄዎች ነበርና ለኡድህያ ለእርድ የሚዘጋጅ ሰው በስህተት የፀጉር ነው የጺሙን ፓርቲ የሆነ ነገር ቢነካ ኡድህያው ማድረግ ይችላል? ተሳስቶ ወይንም ረስቶ ከሆነ ምንም የለበትም። ተሳስቶ ወይንም ረስቶ ከሆነ ምንም የለበትም። አውቆ ሆን ብሎ ካደረገ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምናሉ اذا دخل 10 ذو الحجه واراد احدكم ان يضحي فلا ياخذن شيئا من اظفاره وشعرها አስርቱ የዙል ሒጃ ቀናቶች በገቡ ጊዜ ከእናንተ አንዳችሁ የኡድህያን እርድ አርዳለሁ የሚል ሐሳብ ካለው አደራ ከፀጉሩና ከጥፍሩ እንዳይቆርጥ ብለዋል። ረስቶ ከሰውየው ይሄን ነገር ቢሆንበት እንደምንም አይቆርጥም። እሺ ወንጀል የለበት። መርሐባ ሁለተኛው ጥያቄ ደግሞ የባዕድያና ቀብልያ ሰላቶች ላይ አክሰው አንድ ላይ ገጥሞ መስገድ ይችላል። ለምሳሌ ሁለት አራት ረካውን አንድ ላይ መስገድ ይችላል። ላይክ ማሟላት ያለበት ሸርጡ ምንድነው? አያይዘው ቀጣጥሎ መስገድ ሱና ሰላቶች አራት ረካው ሱና ሰላት ሁለት ረካ ነው የሚሰገደው። ኦኬ አንድ ላይ መስገድ አይችልም? لا ሁለት ለየብቻ ሁለት ለየብቻ እሺ شكرا مرحبا تدي سؤال الو الو أبيت السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ሁለት ጥያቄ ነበረኝ አንደኛውን ወንድማችን አሁን ጠይቋል አንደኛው ያልተመለሰ ሴቶቹ ምሳሌ በዛሬ ቀን ማለት ነው ሶላት ከሌላቸው ሸርሸፍ ሰላት ለብሰው ዱዓ ማድረግ ይችላሉ? ሴት ልጅ በወር አበባ ጊዜ ዱዓ ማድረግ ትችላለች፣ ኢስቲግፋር ማድረግ ትችላለች፣ ዚክር ማድረግ ትችላለች፣ ሶላት ማድረግ ትችላለች። ችግር የለም። እሺ ጀዛከላሁ ኸይር ይሁን ዴክ አይ አንጾኪያ አቤት እሱ ሰላም ነኝ። እንዴት ነህ? ደህና ነህ ወይ? አሉ እግዚአብሔር ይመስገን። እኔ ጥያቄ እንትን ለአብርሃም ነው ጥያቄ ያለኝ። እኔ አብርሃም ነው መጠየቅ የምፈልገው። ጠይቅ። ኦኬ አብርሃም ሰላም ነህ? ይሰማል? ደህና ነኝ። አስመክ እንዴት ነህ?
እግዚአብሔር ይመስገን ሰላም ነኝ። እንትን የሆነ ቪዲዮ አይቼ ነበር የተቆራረጠው። ያው እግዚአብሔር እረኛ ነው ማለት ምን ማለት ነው በአንተ አስተሳሰብ? ዳዊት እዚህ ጋር መዝሙረ ዳዊት 23 ላይ ዳዊት ሲናገር እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለማ መስክ ያሳድረኛል፣ በዕረፍት ውኃ ዘንድም ይመራኛል እያለ የተናገረው ደግሞ አንተ እግዚአብሔር እረኛ ነው አንተ እንዴት ነው ያሰብከው? እስቲ ማስረዳኝ እስቲ። ኦኬ ምን መሰለህ እኛ ሙስሊሞች እንደዚህ አይነት ሐሳብ አንስተን የማውራት አላማውም ኢላማውም የለንም። ኖ አንተ እኮ መጀመሪያ አውርተህ የሆነ ቪዲዮ አይቼ ነበር። ልመልስልህ አዳምጠኝ። ግን እናንተ ላይ ያለውን ነገር አምጥታችሁ እኛ ጋር ስትጠይቁ እንደማይሆንና እንዳልሆነ ትክክለኛ አካሄድ እንዳልሆነ ስንነግራ ለምሳሌ አላህ እጅ አለው ብለን ስንል በቁርአን ላይ ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደተናገሩትም ليس كمثله شيء وهو السميع البصير አላህ እሱን የሚመስል አንድ የለም እሱ ሁሉን ሰሚና ተመልካች ነው ብለን ስንነግራችሁ አይደለም ብላችሁ ስትከራከሩ እኛ ደግሞ እናመጣለን እናንተ ጋር አላህ ማን ነው እግዚአብሔር አንደኛ እንዳልኩ እረኛ ይላል። ስለዚህ እናንተ እንደምትሉት እንደዛ ከሆነ እረኛ ነው እግዚአብሔር። ሁለተኛ ብብት አለው። ስለዚህ ትክክለኛ ብብት አለው። እንደዛ ነው መልስ ነው ምን መልሰው እንጂኛ ሐሳብ የለንም። ያሰብኩን እሱን ብቻ አስረዳኝ። እንዴት ነው እንትን አባቂ ማለት ነው? በቃ ባጭሩ ምን አስጨነቀ? አባቂ ማለት በቃ መልሱ ይሄ ነው። ካልገባ በቃ ሁሉ ያስረዳህ። እኔ እንግዲህ ከዚህ በላይ ማስረዳት እንት እኮ የሆነ የሳቅ ላይ እንትን በቃ የተጨወትክ ነበር። ያን የሆነ ቪዲዮ አይቼ ነበር። ግን እዚህ ጋር ዳዊት እያለ ያለው በሞት ዲላ መካከል እንኳን ቢሄድ እኔ አንተ ከኔ ጋር ነኝና ክፉን አልፈራም እያለ ዳዊት ይሄ መዝሙር ነው እንጂ አንተ ግን እግዚአብሔር እረኛ ነው ብላ እንደ ተራ ሰው ነው የቆጠርከው በዛ ቪዲዮ ላይ። እንዴት ነው የሚታስበው? እንትን አዋቂ ነን የምትሉ ሰዎች በጣም እኮ የወረዳ አስተሳሰብ ነው ያላችሁ። አቤት እሱ አዳምጥሽ ሐሳቡን ገብቷል አልገባህም ያለው እኮ እኔ ቪዲዮን ያየሁትና አሁን እሱ እዚህ ጋር ያወራው ሐሳብ በጣም የተለየ ነው። አንድ ነው ያገረ ነው ሰው ሐሳቡን ጠየቀው አይደለ? በዛ ላይ ሐሳቡ ምንድነው? እስኪ ያለው እንድገም እስኪ እግዚአብሔር ጠባቂ ነው። አዎ በጣም ትክክለኛ እንትን ማለት ነው። አሁን የማለሰው ግን ቪዲዮ ላይ ምንድነው ያለው? እግዚአብሔር እረኛ ነው በቃ የሆነ ተራ ሰው አድርጎ ማለት ነው። እግዚአብሔር እረኛ ነው ምናምን እያለ እንትን እያላገጠ ነበር። ግን እዚህ ጋር ዳዊት ምንድነው ያለው? እግዚአብሔር እረኛዬ ነው የሚያሳጣኝ የለም እያለ ዳዊት የራሱን ሐሳብ እንጂ እግዚአብሔር እረኛ ነው እግዚአብሔር ተራ ሰው ነው ብሎ አይደለም እንትን ዳዊት የተናገረው። እሱ ደግሞ እዛ ቪዲዮ ላይ ያየሁት የሆነ ተራ ሰው አድርጎ ነው እንትን ያስረዳው። አዋቂ ነን የምትሉ ሰዎች ተጠንቀቁ። ሐሳቡን ይገሩ አይደለ? አንተ ሐሳቡን ተቀበል። ካልተቀበልከው ማለፍ ትችላለህ። ይታል አይደለ? አይ ብዙ ሰዎች ኮሜንት ላይ እየሳቁ ነበር። እኔ ያው እንትን እኔም ዮናስ እንትን ማለት አስቀምጫለሁ። ግን ኮሜንት ላይ ሁሉም እንትን ይስቃሉ። እግዚአብሔር እረኛ ነው የሆነ ተራ ሰው አድርጎ ሁሉም ሰው ይስቃሉ። በጣም ይገርማሉ። ሰው ያው ቪዲዮውን ካየ አንተ ያው ማለት ትችላለህ። ስንት አምላክ ነው የምታመልከው አንተ? ኪያ አንድ አምላክ። ከዛ ከአንድ አምላክ ውጭ ሌላ አምላክ የለም አይደል? የለም። አዎ ያን አንድ አምላክ ማርያም ጸንሰዋለች አልጸነሰችውም? ጸንሳለች። ከዛ ከጸነሰችው አምላክ ውጭ ሌላ አምላክ የለም አይደል? አምላክ መጀመሪያ ይሄ አምላክ መጀመሪያ የት ነበረ? ከዛ ከማምጣቱ በፊት የት ነበረ? የት ነበር የሚል ጥያቄ ሳይሆን የጠየቅኩት ከዛ ከአንድ አምላክ ማርያም ከጸነሰችው ውጭ ሌላ አምላክ የለም አይደል? ወይንስ ሌላ አምላክ አለ? ማርያም የጸነሰችው እሱ ራሱ እኮ የእግዚአብሔር ክንድ ነው። እንትን ትንቢተ ኢሳይያስ 59:16 ላይ እግዚአብሔር ወደ ምድር ሲመለከት አንድም ሰው ጥቅስ ስጠይቅ ኦኬ በተራ እናውራ፣ ችግር የለም በተራ እናውራ እኮ ጥያቄውን ይመልሰው ነው። ከዚያ በኋላ ጥቅስ ስጠኝ ስልህ ጊዜ ትሰጠኛለህ። እሺ አብሽር። ስንት አምላክ ነው ያለው አልኩህ? አንድ አምላክ አልኩህ። አንድ አምላክ ማርያም ጸንሰዋለች ወይ? አዎ ጸንሰዋለች። ከጸነሰችው ውጭ ሌላ አምላክ አለ ወይስ የለም? ያለ ሌላ አምላክ መጀመሪያ ኢየሱስ ክርስቶስ በስጋ ከመምጣቱ በፊት ያው ሌላ አምላክ አልነበረም። አምላክ አንድ ነው። እግዚአብሔር ግን ኢየሱስ ክርስቶስ በስጋ ሲመጣ ትንቢተ ኢሳይያስ 59:16 ላይ እግዚአብሔር ወደ ምድር ሲመለከት አንድም ቅን ሰው የለም፣ ሁሉም ሰው ኃጢአተኛ ስለሆነ እግዚአብሔር ወደ ምድር ሲመለከት ሁሉም ሰው ኃጢአተኛ ስለሆነ እግዚአብሔር አዘነና የገዛ ክንዱን መድኃኒቱን አመጣ። ያ ክንዱ ደግሞ ድንግል ማርያም ማይጻን ውስጥ ሰው ሆኖ ተወለደ፣ እንደ ሰው ተገኝቶ እንትን ፊልጵስዩስ ምዕራፍ 2:6 ላይ እንደተናገረ የእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማትን እንደሚገባ ነገር አድርጎታል። የባሪያን መልክ ይዞ በሰው ምሳሌ ሆኖ
ራሱን ባዶ አደረገ። ደግሞ እንትን እንደሰም ተቀምጦ መስቀል ላይ ተሰቀለ። ያ የተሰቀለው እኛን የእንትን ኃጢአታችን ሊያንጽ እንጂ አምላክነቱን ወይም ክብሩን ትቶ አይደለም። ምንም አልጠየቀውም። መስፍን ማርያም ከጸነሰችው አምላክ ውጭ ሌላ አምላክ አለ ወይንስ የለም? ማን እንደዚህ ብሎ አስተማሩ? እኛ የምናምነው አንድ አምላክ አለን። አስታራቂ ደግሞ ኢየሱስ ክርስቶስ ሆኖ አስታራቂ ሆኖ እኛን ከእግዚአብሔር ጋር አስታረቀ። ማርያም ከጸነሰችው አምላክ ውጭ ሌላ አምላክ አለ ወይንስ የለም? እንዴት ነው አንተ የተረዳው? እስቲ አስረዳኝ እስቲ አንተን ሐሳብ። ማርያም የጸነሰችው አምላክን ነው አይደለም? አምላክን ነው። በጣም ጥሩ። ማርያም ከጸነሰችው አምላክ ውጭ ሌላ አምላክ አለ ወይንስ የለም? አዎ አምላክ እኮ ክንዱን አመጣ እኮ ያ ክንዱ እኮ ነው የተወለደው። ማርያም ከጸነሰችው አምላክ ውጭ ሌላ አምላክ አለ ወይንስ የለም? አልገባኝም። ወላሂ በደንብ ገብቷል። መልሱ ግን ከበለስከው ሁለቱም መልስ ክፉ ነው የሚሆነው። ሁለቱም መልስ ክፉ ላይ ነው የሚጥላችሁ። ገብታችኋል? ምን እራመዳለሁ ስትል በቀኝህም ብትራመድ ሾህ ነው ያለው፣ በግራህም ብትራመድ ሾህ ነው ያለው። የዛኔ ጸጥ ብለህ አስተካክል ትቆም። በቃ ክርስትና እዚህ ጋር ነው ውሃ የሚበላው። ኖ ክርስትና ብላይ ባራናት የሚሰራ ጉዳይ የለም። ሞት የተወለደው ራሱ አንድ ወይንስ የለም ብላችሁ አለቀ። በቃ እዚህ ጋር ነው ክርስትና የተወለደው ራሱ ሕፃን ትንቢተ ኢሳይያስ ላይ እንደተናገረው 9:6 ላይ ኢየሱስ ክርስቶስ ትክክለኛ አምላክ እንደሆነ በደንብ ይናገራል በግልጽ። ኢየሱስ ምንድነው ብዬ አልጠየቅኩም። በአምላክነቱ ግን ከዛ በፊት ኢየሱስ ክርስቶስ የት ነበረ የሚል ነገር ያለብኝ። ማርያም ከጸነሰችው አምላክ ውጭ ሌላ አምላክ አለ ወይንስ የለም? ኢየሱስ ክርስቶስ በስጋ ከማምጣቱ በፊት ምን ነበረ? እሱ መልስ አንተ። የት ነበረ? ምን ነበረ? ከጸነሰችው አምላክ ውጭ ሌላ አምላክ አለ? አንተ ይሄን ከመለስክ ወላሂ አንጸኪያ ዛሬ ጎበዝ ነው ብዬ ቁሜ ነው ማጨበጭበው። ኖ አንተ መልስ ይሄንን። ኢየሱስ ክርስቶስ በስጋ ከማምጣቱ በፊት የት ነበረ? እሱ መልስ አንተ። ወይ ሌላ አምላክ አለ ወይንም የለም ቢል በሁለቱም መልስ ክርስትና ውሃ ይወራል። በቃ ወላሂ ብዬ እመክራችሁ። እሱ ግን ይሄን አይመልሰውም። ይሄ ስለሚያውቅ ማለት ነው። ማርያም ኢየሱስ ክርስቶስ በስጋ ከማምጣቱ በፊት የት ነበረ? ምን ነበረ? እሱ መልስ አንተ። አይደለም እሱን አልጠየቅኩም። መቼ ጠይቆኝ? ስለ አምላክ እሱ ነው ማወቅ ያለብኝ። መጀመሪያ እሱ ነው ማወቅ ያለብኝ። ኢየሱስ ክርስቶስ መጣ መጀመሪያ ምን እንደነበረ እሱ ነው ማወቅ ያለብኝ አንተ ራስህ። አይደለም እንደሱ ሳይሆን እሱን ስጠይቅህ ጊዜ ትመልስልኛለህ። አሁን ስለዚህ ኢየሱስ ክርስቶስ በስጋ መምጣቱን ብቻ ነው። ስንት አምላክ አለ አልኩት? አንድ አምላክ ብቻ ነው አለ። በጣም ጥሩ ኦኬ። ስለዚህ ኢየሱስ ክርስቶስ ከድንግል ማርያም ወይ መልሳለህ ስጠይቅህ ወይንስ አታዳምጥም? ምረጥ። ላውራ ወይንስ አንተ ታዳምጣለህ ትመልሳለህ? በተራ እናውራ፣ ችግር የለም። በተራ እናውራ ሳይሆን ጥያቄና መልስ ነው። ትመልሳለህ አትመልስም? መለስኩ እኮ። ኢየሱስ ክርስቶስ ከዛ ከመጣበት የት ነበረ? ኢየሱስ ክርስቶስ ማን ነው? ማርያም ከጸነሰችው አምላክ ውጭ ሌላ አምላክ አለ ወይንስ የለም? አለ ወይንም የለም በለኝና ከዚያ በኋላ ወደ ማስረጃ አስጠይቀህ ትሄዳለህ። ማርያም ከጸነሰችው አምላክ ውጭ ሌላ አምላክ አለ የለም? አለ። ማርያም ከጸነሰችው አምላክ ውጭ ሌላ አምላክ አለ። ስንት አምላክ አለ? አምላኩ መጀመሪያ ከየት እንደመጣ እሱ ነው ማወቅ ያለብኝ። አምላኩ ማርያም የጸነሰችው አምላክ ከየት እንደመጣ መጀመሪያ ምን እንደነበረ እሱ ነው ማወቅ ያለብኝ። አንድ አምላክ አለ። ማርያም ያልጸነሰችው ሌላ አምላክ አለ ወይ ስለው አዎ ሌላ አምላክ አለ። ማርያም ያልጸነሰችው ነው እሱ ማርያም የጸነሰችው አምላክ ከየት እንደመጣ እሱ ነው ማወቅ ያለብኝ መጀመሪያ። ችግር የለውም ወደ እሱ እንመጣለን። እሺ ማርያም ያልጸነሰችው አምላክ አንድ ነው ሁለት ናቸው? አንድ። ማን ይባላል? ሰማይና ምድርን የፈጠረው እግዚአብሔር ፈጣሪ። ፈጣሪ ደግሞ ጸነሰች እኮ አልከኝ። አምላክ ማን ይባላል? የጸነሰችው ኢየሱስ ክርስቶስ በስጋ ሲመጣ ነው እንጂ በኢየሱስ እንትን ማርያም አብን ጸንሰዋለች አልጸነሰችውም? ማለት አብን ማርያም ጸንሰዋለች አልጸነሰችውም? እኮ ጥያቄ ራሱ ምን እንደሚጠይቅ እንኳን አታታቅም እኮ። አብን ጸንሳለች አንድ ብቻ ነው ያልጸነሰችው ብሎ አይደለ? ምን ማለት ነው? አብን ጸንሳለች ማለት አብን ማርያም ጸንሰዋለች አልጸነሰችውም? ግልጽ ጥያቄ ነው። እሺ አብ አምላክ ነው አይደለ? ማርያም ኢየሱስ ክርስቶስን ወልዳለች በስጋው። ግን ኢየሱስ ክርስቶስ ከዛ በፊት ስለ ኢየሱስ ጨረስን። አንዱን አምላክ ጸንሰዋለች አልከን። ያልተጸነሰ ሌላ አምላክ አለ ወይ ስለ አዎ አለ አልከኝ።
አሉ እንጂ ያለ ማለት የለብህም። ምክንያቱም አብ አምላክ ነው አይደለም? አዘፊያ አምላክ ነው አብ። በጣም ጥሩ። አብ አምላክ ነው። አብን ማርያም ጸንሰዋለች አልጸነሰችም? አልጸነሰችም። አብ አምላክ ነው። አብ አልተጸነሰም። ያልተጸነሰ አንድ አምላክ። መንፈስ ቅዱስ አምላክ ነው አይደለም? መንፈስ ቅዱስ አምላክ ነው ግን አይታይም አይዳሰስም እሱ። በጣም ጥሩ። መንፈስ ቅዱስን ማርያም ጸንሰዋለች አልጸነሰችም? አልጸነሰችም። ጌታስ ያልተጸነሱ ሁለት አምላክ አሉ፣ የተጸነሰ አንድ አምላክ፣ ሶስት አምላክ ጀባቡ። መንፈስ አንድ አምላክ። እናንተ ጋር መንፈስ የለም እንዴ? አላህ የምትሉት ምንድነው? አሁን እንትን አይታይም አይዳሰስም አላህ የምትሉት መንፈስ የሌለው ሰይጣን እንደምታመልኩት እናንተ። መንፈስ ማለት እኮ የማይታይ የማይዳሰስ ሁሉም ቦታ ላይ ያለው ነው እኮ። ምን ማለት ነው? መንፈስ ማለት እኮ የማይታይ የማይዳሰስ ነው መንፈስ ማለት። በጣም መልሰዋል። ደህና ክርስቲያን ወላሂ ውሃ በላው ሄደች። ውሃ ብልት ነው ያደረገው። መጨረሻ ላይ ተሳርቦ ወጣ። አያችሁ? ንጹህ አይምሮ ላላቸው ክርስቲያኖች ቆም ብላችሁ አስቡ። ያሁን ጥያቄ ጠይቋቸው መምህሮቻቸው። ሌላ ምንም እኛን ቆማችሁ አስቡ። የነቢያት አምላክ አንድ አምላክ ነው። ያ አንድ አምላክ ሁለትነት ሶስትነት የለበትም። አይሞትም፣ አይገደልም፣ አይሰቀልም። አንድ አምላክ ያለው ይበሏቸው። አዎ አለ። ያን አንድ አምላክ ነው ወይ ማርያም የጸነሰችልን በሏቸው። አዎ ካሉ خلاص። ስለዚህ ያልተጸነሰ ሌላ አምላክ አለን የለም? የለም ካሉ አብና መንፈስ ቅዱስ አምላክ አይደሉም ማለት ነው። አይ አሉ ያልተጸነሱ ካሉ ስለዚህ አንድ አምላክ ብቻ ነው የምታመልኩት አትበሉና ሌሎችም ሁለትም አሉ ያልተጸነሱ። يهنا ندعوكم إلى الإسلام الذي يدعوكم إلى إله واحد وإلهكم إله واحد لا إله إلا هو الرحمن الرحيم. ماشي آمين آمين. አቤል ሰላም ናችሁ? ሰላም ነው። እንዴት ነህ? አለን እግዚአብሔር ይመስገን። ጥያቄ ነበረኝ። እሺ። አንደኛ ጥያቄ የትኛው እስልምና ነው ትክክለኛ መንገድ ሊሆን የሚችለው? ሁለት ነው ወይም ሶስት አይነት እስልምና መሰለኝ አለ። ሻሃዳ ስንይዝ የትኛውን እስልምና ነው የምንከተል? ሻሃዳ ስንይዝ ለምሳሌ ውሃብይና ሀበሽ ነው ምናምን ይባላል። ምን ይባላል? እስኪ ንገረን። ውሃብይ ማለት ስለማላውቅ እኮ ነው የጠየቁ። እስላም አንድ ነው። እስላም ከሆንክ በቃ እስልምና አንድ ነው። እስላም ከሆነ ሁሉም እስላም ነው ማለት ነው። የተለያየ አሁን ጠየቅልህ መጀመሪያ ላይ የተለያየ እስልምና እንዳለ ነገር አንድ ኤርፎን ጋር ደረከው እኮ የተለያየ አስሎም ኮራና አጣ። እሺ አውጥቼዋለሁ ኤርፎን አላረኩም። አዎ የተለያየ እስልምና ናቸው አልኩ። እስኪ አብራራና ንገረን። የተለያየ እስልምና ለመሆናቸውና ከዛ በኋላ የትኛውን መቀበል እንዳለብን እንነግርሃለን። ችግር የለም። አበስ ማለት ስለማላውቅ እኮ ነው እኔ እስላም ሁለት ወይም ሶስት አይነት እንደሆነ ብቻ ነው እንጂ የሰማው ስለማላውቅ ነው። በቃ ሰምተህ ከሆነ ንገረን። እሺ ኢስላም አንድ ነው። አምላክ አላህ ሱብሓነሁ ወተዓላ በነቢያት በኩል ከአዳም ጀምሮ እስከ መጨረሻ ዘመን እስከ ነቢያችን ሰለላሁ ዐለይሂ ወሰለም ድረስ በነቢያት ሁሉ የደነገገላቸው ብቸኛ መለኮታዊ ሃይማኖት ኢስላም ነው። ኢነ ዲነ ዐንደላሂ አልኢስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት ኢስላም ላይ ነው። ነቢያቶች ሁሉ ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ሲሉ ታገኛላችሁ። ሁላቸው ነቢያት ሙስሊም እንደሆኑ ተቀበሉ። ኢስላም አንድ ነው። አሁን ግን ያነሳው ሰውየው ምንድነው? የሰዎችን መለያየት ነው። ኢስላም አንድ ነው። ተከታዮች ግን የራሳቸውን ሀሳብ ይዘው የወጡ ሊሆኑ ይችላሉ። ይሄን ነቢያችን ሰለላሁ ዐለይሂ ወሰለም የነቢይነታቸው ማረጋገጫ ይሆናል። እንደው ማን ያነሳው የምታረፉት ሀሳብ ምን መሰላችሁ? እሱ ነቢያችን ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ትንቢትን ተናግረው ነበር። የሚገርማችሁ በዚህ ተማሩበት። ይሄን ነገር ነቢያ ምን ተከታይ ካላችሁ አንድ ነቢይ ትንቢትን ይናገራል። ያ ትንቢት በተናገረው መልኩ ይፈጸማል አይደለ? ነቢያቶች ትንቢት ተናጋሪ ናቸው። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ትንቢት ተናግረው ነበር ወይ? አዎ።
قال النبي صلى الله عليه وسلم النبي صلى الله عليه وسلم بناره افترقت اليهود على 71 فرقة كلها في النار إلا واحدة وافترقت النصارى على 72 فرقة كلها في النار إلا واحدة وستفترق أمتي على 73 فرقة كلها في النار إلا واحدة قيل له يا رسول الله من هي قال من كان على مثل ما أنا عليه اليوم وأصحابي وفي رواية أخرى قال النبي صلى الله عليه وسلم هي الجماعة نبياتي صلى الله عليه وسلم بناره ወደፊት ትውልዶች አሉ እስልምና ሳይሆን ልብ በሉ እስልምና ይከፋፈላል አላሉ እስልምና ይከፋፈላል ወደፊት ትውልዶች ለ73 ይከፋፈላሉ አሉ ስለዚህ ኢስላም ተከፋፍሏል የምትሉ ሰዎች ስህተት ነው ኢስላም ተከፋፈለ አይደለም ሰዎች ናቸው የሚከፋፈሉት ይሄንንም ትንቢት ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም የነብይነታቸው ማረጋገጫ ነው ወደፊት ብለው ይናገራሉ ወደፊት ስለሚሆን ትንቢት ሊናገሩ ነው የዛኔ እነዚህ አንጃዎች ያለው ነበር ይገርማቸዋል وستفترق أمتي على تولدوچم ወደፊት ይለያያሉ አሉ على 73 فرقة ለ73 አንጃ ይለያያሉ كلها في النار إلا واحدة ብለው ተናገሩ እና ስለዚህ ሰዎቹ እንጂ የተለያዩት እስልምና አይደለም ይሄ አንተ ጥያቄ መልስ ነው ሁለተኛው ከዚህ እንድትወስዱ የምፈልገው የአንድ ነብይ የነብይነቱ ማረጋገጫ ትንቢትን ይናገራል በተናገረው መሰረት ትንቢቱ ሲፈጸም ታያላችሁ የዛኔ ይሄን ትንቢት በተናገሩ ጊዜ እነዚህ አንጃዎች የሉም ነበር ወደፊት ግን ይሆናሉ ብለው ተናገሩ እንዳሉትም ተፈጸመ ይሄንንም በአይናችሁ በጋር ያያችሁ ነው هذا يدل على صدق نبوته عليه الصلاه والسلام የነብይነታቸው ትክክለኛ ነብይነት የሚያረጋግጥ መሆኑ ነው ይሄ እሺ ስለ አሁን ለምሳሌ የነብዩ መሐመድ ልደት ታከብራላችሁ ኢየሱስ ልደት ለምን አታከብሩም እሺ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልደት አናከብሩም በቁርአን በሐዲስ ላይ አክብሩ የሚል አይህ አይደለ ጥቅም የተነሳቸው አንጃዎች ግን ወጣ ብለው ምን ያደርጋሉ ይከበራል ለምሳሌ እኔ ያለሁበት አቋዳምቲ ለመለስልህ ነው ቁርአንም ሆነ በሐዲስ ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልደት አክብሩ የሚል የለም ገብቷል አይደል እነዚህ ቀደም የጠቀስካቸው ሐባሻቸው ያልካቸው አንጃዎች ግን ምን አደረጉ መሰለ ኢስላም ያላዘዛቸውን ትእዛዝ መጡና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልደት አከበሩ እነዚህን ሰዎች ነው አሁን አንተ በእኔ አካባቢ ብለህ ልትገልጻቸው ያልከው የኢሳን ወይንም የኢየሱስ ልደት ለምን አታከብሩ እኛ በቁርአን ላይ የትኛውን ቦታ ላይ አምላክ አላህ Subhanahu Wa Ta'ala ለነብያቶች ልደትን አክብሩ ብሎ አላዘዘንም አየህ እርሱ ያላዘዘንን ትእዛዝ በራሳችን አንሰራ ይሄ ነው እሺ ኢየሱስ ክርስቶስን መጽሐፍ ክርስቶስን አክብሩ አላለም አይደል መጽሐፍ ቅዱስ አላቅም ስለ ቁርአኑ ስለማላቅ እየጠየቁ ነው ስለ መጽሐፍ ቅዱስም ስለማላቅ የምጠይቀውን አካሎችን ጠይቃለሁ አይ ሰው በምን አምሳል ነው የተፈጠረ ወይም ከምንድን ነው የተፈጠረ አምሳያው ምንድን ነው የሰው አምሳያ ሰው የተፈጠረው ከምንድን ነው መጀመሪያ ከብረን እንነሳ ሰው የተፈጠረው መጀመሪያ ከአፈር ነው አላህ Subhanahu Wa Ta'ala አዳምን ከአፈር ነው የፈጠረው يقول الله سبحانه وتعالى ومن آياته أن خلقكم من تراب ከተአምራቶች የመካከል እናንተን ከአፈር መፍጠር ይላል እናንተ ሲል የመጀመሪያ አባታችንን አደምን አስመልክቶ ነው ሌላ ቦታ ላይ በሱራ አል-ኢምራን ላይ ሲናገር አላህ Subhanahu Wa Ta'ala ምን ይላል إن مثل عيسى عند الله كمثل آدم خلقه من تراب ثم قال له كن فيكون آدمن كأفر فتركت كزيام سو هنالكت سو كون إلى سلزي مجمر أو سو أرسنو كأرسو بهلا زرية وجم بأرسلنا بمثل أمثال تفتروا الله سبحانه وتعالى هوان وينم هون كآدم يقراقون فترات ما سرجع قال النبي صلى الله عليه وسلم خلق الله حواء من آدم من شقه الأيسر الله سبحانه وتعالى هوان وينم هوان كآدم يقراقون فترات هالو يمجمر أو سو آدم أدرج كأرسو يقراقون هوان فترة ينرسلهم زريات بآدمنا بهوان أمثال أدرجوا فترات شو معناته أنا نانت በምን አምሳል ነው የተፈጠሩ በሌላ በአዳምና በሔዋን አምሳል ነው እናንተ ተፈጠሩ የመጀመሪያ ሰዎች አዳምና ሔዋን አምሳላቸው ምንድነው ልክ እንደኔና እንዳንተ እኮ የነሱ አምሳል ከምን መጣ እነሱ የመጀመሪያዎቹ ሰዎች ናቸው ከነርሱ እሺ ከምን አይነት አፈር ነው የተፈጠሩ በጣም ጥሩ ከምን አይነት አፈር ነው የተፈጠሩት ለዚህ ጥያቄ እስላም መልሳለሁ ወላሂ ግን ክርስቲያና ላይ መልስ የለም አለ የሚል ካለ ገብቶ ማስረዳት ይችላል ቤት ክፍት ነው ለክርስቲያኖች አዳም ከምን አፈር ነው የተፈጠረው قال النبي صلى الله عليه وسلم በዚህ አጋጣሚ የሰው ልጆች ቀይ ጥቁር ለምን ሆንን የሚለውን ሚስጥር እስላም ነው የሚነግራቸው ሌላ ማንንም አይደለም ነጭ ሆነ ለምን ተፈጠረ ሰው ወደ ፈረንጆች ጋር ስትሄዱ ነጭ ሰው ታገኛላችሁ ሌላ ቦታ ላይ ቀይ ሰዎችን ታገኛላችሁ ሌላ ቦታ ጥቁር ታገኛላችሁ ሌላ ቦታ ደግሞ ቅይጥ የሆነ ጸይም የሚባልን አካል ታገኛላችሁ ለምን
ለምን በዚህ በተለያየ ከለር ተፈጠርን? ይሄን ኢስላም ይነግራቸዋል። ቃል ነብይ ሰለላሁ ዐለይሂ ወሰለም ነብይ ሰለላሁ ዐለይሂ ወሰለም እንዲህ አሉ خلق الله آدم بثلاثة أصناف من التراب من الأبيض والأحمر والأسود فخرج أبناؤه على أشكال ذلك نبياتنا صلى الله عليه وسلم من قالوا أملاك الله سبحانه وتعالى آدم كسوست عينت كلر فترار كتقر كنج ككي ልጆቹም የእርሱም ከለር ይዘው ወጣሉ ከእነርሱ መካከል ቀይም አለ ጥቁርም አለ ነጭም አለ የነዚህም ቅልቅል የሆነ ቅይጥ የሆነም ሰውም አለ ብለው ተናገሩ ያ ሰላም የአዳም አፈጣጠር ለምን የሰው ልጆች ቀይና ጥቁር መሆናቸውን ሚስጥር ማን ነው የሚነግረው ወላሂ እስላም ብቻ ነው የሚነግራቸው ሌላ አይተም ቦታ ታገኙት አዳም ከምን አፈር ተፈጠረ ከነዚህ ተፈጠረ ልጆቹም የእርሱን ከለር ይዛችሁ ወጣቸው ዛሬ ላይ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ هذا ይሄን የሚናገር መጽሐፍ ቅዱሳዊ ጥቅስ ካለ ገብታችሁ ማስረዳት ትችላላችሁ ይሄን የሚያስተምራችሁ እስላም ያማ እሺ ሁሉም ሰው ከአዳም ከመጣ አዳም የተለያየ ከለር ነበረው ማለት ነው ወይስ አዳምን በተለያየ ከለር አፈር ነው አላህ Subhanahu Wa Ta'ala የፈጠረው አለ ነው እሺ አዳም ምን አይነት ከለር ነበር ኦኬ አዳም ከነዚህ ከሶስት ከለሮች ነበር የተፈጠረው አላህ Subhanahu Wa Ta'ala በርሱ በኋላ ያሉ ዘሮችን በርሱ ከለር አሰጣቸው አይሻ አመሰግናለሁ ሰላም አለይኩም ወሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ነህ አላን አልহামዱሊላህ አንድ ሁለት ጥያቄ ነበረኝ እሺ የሆነ እህቴ ነበረች ንቃብስት ናት ማለት ነው እና በፊት ማዘር ከወለደቻት በልጅነቷ ነው የሆነ ጉዳይ ምናምን ወደ ውጭ ሀገር ወጣች ከዛ እህቷ ነበር እያጠባች ያሳደገቻት ማለት ነው ከዛ ብዙ ጊዜ እንትን ስለሆነ በዛች ልጅ በሳደገቻት እናት እያጠባች ባሳደገቻት እናት በልጇ ምናምን አጠገብ ትገልጣለች ማለት ነው ከዛ ብቻ ግራ ይገባኝና ለምንድነው ምናምን ብዬ ስጠይቅ እሷ አጥብታ ስላሳደገቻት ያ እንትን እንደ አጅነቢይ ሳይሆን እንደ ወንድም ነው የሚቆጠረው ምናምን ተብሎ ተመለሰልኝ ሴትየዋ ወልዳለች ነው ወልዳ ግብታለች እሷ ያ አጥብታ ያሳደገቻት ማለት ነው እሷም የልጆች እናት ናት እሺ ያቺ አምስት ጊዜና ከዚያ በላይ ጠብቶ ከሆነ ያቺ ሴት የጥቢ እናቱ ትባላለች የጠፋበት የእድሜ ደረጃ ከዚያ በላይ ባለው የእድሜ ደረጃ ላይ ቢጠባ የጥቢን ሁክም አይወስድም የጥቢን ሁክም አይይዝም احكام الرضاعه ይሄን ይመስላል የጥቢ ህግ ይሄ ነው የጥቢ ህግ ሁለት መስፈርቶች አሉት አንደኛ ሴት ያጠባቸው 5 ጊዜና ከዚያ በላይ መሆን አለበት አንድ ጊዜ መጥቶ ስለጠባ የጥቢ እናት ልትሆን አትችልም ሁለተኛ መስፈርት ምንድነው የጥቢው ጊዜ ይወስነዋል ከተወለደበት ጊዜ አንስቶ ልጁ 2 ዓመት እድሜ እስካለበት ደረጃ ሊሆን ይገባል ወፊሳሉሁ في عامين ስለ ጥቢውም 2 ዓመትን ይወስዳል ስለ ከ2 ዓመት በኋላ ባለው እድሜ ደረጃ ላይ ቢጠባ ግን የጥቢን ሁክም አይወስድም እሺ ሌላ ደግሞ እንትን ገሪባ የምታቅ ነገር ከሆነ አብዛኛ እነዚህ በሶት ስልጤና ጉራጌ ላይ ነው ማለት ነው እና ፋዘር ሀጅ ሄዶ መጥቶ ነበር ከዛ የሆነ አሁን ደግሞ እንትኖች የሚሄዱበት ቦታ አለ ገሪባዎች አናጂላ ነው ምናምን የሚሉት ነገር አለ ወደ ጅማ ምናምን በሰለ እና አሁን ሀጅ ሄዶ መጥቶ ወደዛ ሊሄድ ነው ምናምን ሊሄድ ተነስቶ ማለት ነው እና ብቻ ልናስቆመው ብንሞክር ምናምን ብቻ ብዙ ነገር ጥረት አድርገናል ምናምን ልናስቆመው አልቻልንም እና ምንድነው ማድረግ የምንችለው እኛ ገሪባ ምንድነው ልጅ ብቻ እንደ እንትን የሚያመልኩት ነገር ብቻ እንጃ ግራ እንትን ነገር ነው ሼክ ሁሴን ብዙ ነገር ይላሉ ብቻ ይሄ ነገር ወደ ስልጤና ወደ ጉራጌ አካባቢ ነው ያለው አይ እንደዛ ምን ገና ይሰማ ገሪባ ምንድነው የሚያብራራ ሰው ካለ ከዚህ በፊት የሰማ ሰው ካለ ይንገረንና ህክሙን በዚያ ላይ ያለውን እናነግራችሁ
ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሁሴን ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እኔ ጥያቄ ኖሮኝ ሳይሆን ኮመንት ላይ በጣም ብዙ የሚሳደቡ ነሳራዎች አሉና አድሚኖች ስራችሁ ምንድነው ማለት ግማሻችሁ ባትኖሩ ግማሻችሁ ለምን አሰሩም? እሱ ሲያስተምር እሱ ኮመንት የመከታተል ግዴታ የለበትም አይደል? ኮፒ ሊንክ እያስደረጋችሁ ታብ እያደረጋችሁ ከስር የሚሳደቡትን እኮ መመወት ነው። ምክንያቱም እዚህ ጋር እየተሰራ ድጋሚ አላህና መልእክተኛው እየተሳደቡ ምንም እኮ ይሄ እናስርና አናገኝም እኛ። በጣም በሚያስጠላ ሁኔታ ወላሂ ላዚም ለጆሮ በሚያስጠላ አንድ ሙስሊም በሚታመምበት ደረጃ ነው እየተሳደቡ ያሉት ማለት ነውና አድሚን ማትሰሩ ከሆነ ሁሴን አይተህ በሁሉ የሚገቡትን ቢያንስ ግማሾቹ ባይኖሩ ግማሾቹ መኖር አለባቸው እና ሚውት አድርጉ የሚሳደቡትን ተቆጣጠሩ። ሌሎቻችሁ ደግሞ ሙስሊሞች ደግሞ ኮፒ ሊንክ አድርጉ። ሁሌ በየሳምንቱ እሱ ሊነገረን አይገባ ማለት በየሳምንቱ ሁሌ መዘጋት የለበትም። ይሄ አካውንት እዚህ ጋር እንትን እያደረገ ትግል ላይ ስለሆነ እነዚህ አይነት ነገር ደግሞ እነሱ አይመቻቸውም። ስለዚህ ኮፒ ሊንክ እናድርግ፣ ታብ እናድርግ፣ እሱ ያስተምር፣ እኛ ደግሞ በዚህ እንርዳው ማለት ነው። ኸይር ቢያንስ ያለውን ነገር በዚህ በመተባበር ነው እንጂ ሁሉን ነገር አንድ ሰው ላይ ጥለን ኮሜንት በቃ ማይጠቅም በመሳቅ በምናምን በመላይ ያኒ አናሳልፍ ጊዜያችንን ለማለት ነው። በጣም እንትን ስለደበረኝ ነው። ኢንሻአላህ ቀጥል። እሺ ጥያቄ አለ ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝና ጥያቄ ሐኪም ቤት ሄጄ ነበረ የደም ምርመራ አድርጌያለሁ እና ጾሜን ያጠፋል? እሺ የደም ምርመራ ጾምን አያጠፋም። ለደም ምርመራ ተብሎ የሚወሰድ ደም ያን ያክል የሚጎራ አይደለም እና ጾም አያጠፋም። እሺ ሁለተኛው ጥያቄ ደግሞ ሙስሊም ያልሆኑ ሰዎች የረሱላችን ሰለላሁ ዐለይሂ ወሰለም በሚያነሱ ጊዜ የሰላዋት ማውረድ አለብን? ግዴታ ይሆናል። የነብያችን ሰለላሁ ዐለይሂ ወሰለም ስም ምናልባት እነሱ አላህና መልእክተኛውን ዝቅ ለማድረግ ለመሳደብ ያነሳል። በዛኔ ሰለላሁ ዐለይሂ ወሰለም ማለት ግዴታ ይሆንባቸው። እሺ ጀዛከላሁ ኸይር። እሺ አድሚኖች ካላችሁ በተራ አስገቧቸው። እሺ ሰላም አለይኩም ወራህመቱላሂ እንደምን አለህ ወንድሜ? ሰላም ነህ? እንዴት ነህ? አልሐምዱሊላህ። እንኳን አደረሰህ ዒድ ሙባረክ ብያለሁ። ሁሉም መላ ቤተሰቦቻችን ዛሬ ለውዷ ቀን እንኳን አደረሳችሁ እያልኩ ሁሱ በዚች ቀናት ውስጥ ልጆች ሆነ ፀጉር መቆረጥ እንዴት ይታያል ብለው ጠይቀው ነበር። እቺ ነገር እሺ ፀጉር መቆረጥ በእነዚህ ቀናቶች ላይ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ምንድነው? إذا دخل عشر ذي الحجة وأراد أحدكم أن يضحي فلا يأخذن شيئا من أظفاره وشعره. أسترتوش ذو الحجة قناتوش بقبو قزي كأنانت يضحيان أرد أردالو يمي لكدنا لما يعلو سو يضحيان أرد اسكيم يارد بك أندرس تسأقرون إنا طفرون أن داي كورتارو بليلاو سو لايس شرر شكريلو. أشي السلام عليكم استاذ. وعليكم السلام ورحمة الله وبركاته. እኔ ሚሊያን የሁለት ጥያቄ ነበረኝ። እሺ ጊዜ ለመቆጠብ ከሁለተኛው ጀምር። እሺ ዙሁር እየደረሰ ስለሆነ እሺ ያምና ጾም የጾምኩ ማለት ነው። ያና በቃ ብዙ ሰላት ምናምን አልሰግድም ነበር፣ ብዙ መላቅም ነበር። ከዛ ቁርአኑን ቀርቼ ነበር። ከዛ የሆነበት ቁርአን ማልቀረበት የሆነ ሰዎች ወጥቼ ምናምን ከዛ ቁርአን ምናምን ተወኩኝ። ያዘንድሮን ደግሞ ያስኩኝ ያው 40 ፍሬንታ ይዣለሁ። የመጀመሪያ እንዴት ይሆናል ማለት ነው?
የዛኔ ጾም ጊዜ ሶላት አልሰግድም ነበር ነው ጥያቄ? ተራዊህ ምናምን የሚሰግዱ ሰዎችም ከሰዎች ጋር ነበሩ የሚሰግዱ ሰዎች የሚሄድበት ሰው የለም ነበር። ሶላት ትሰግድ ነበር? አንዳንድ ሰዓት። ለማንኛውም ስላለፈው ተውበት አድርግ። እሺ ስላለፈው ተውበት አድርግ። ሶላትህን ከዚህ በኋላ ቀጥ አድርገህ ስገድ። የተወሰኑ ቀናት ቀባ አውጣ። በጣም ብዙ ጊዜ ከሆነና የረሳው ከሆነ አንድም ደግሞ እዛ ጾም ውስጥ የሆነ ልጅ ዝም ብሎ በቃ ይፎክር ነበር፣ ጣለኝ ነበር፣ ይሰድበኝ ነበር። እኔ ዝም ብዬ አነሳየሙ ምናምን እያልኩ ነበር። ከዛም በኋላ ጾም ውስጥ ጾም ይዘን ጓደኛዬ ነው። ከዛ ዝም ብሎ ይሰድበኝ ነበር፣ እኔ ዝም ብዬ አነሳየሙ ምናምን እያልኩ ነበርኩኝ። ከዛ አያ ምናምን ቀን ሲደርስ ማለት ነው ሲዋገር ምናምን ሰው ተጣላ። እንዴት ይታያል? አያ ምናምን ቀን ላይ ሲሆን እስከ 20 ቀን ድረስ ታግሰህ እኔ ሷኢሙን እያልክ ሲጣላ ጾመኛ እያልክ 20 ምናምን ላይ ቀን ሲሆን ሊያልቅ ስለሆነ ረመዳን ሲጣላ ገባህለት አይደል? ይከባድ። ለማንኛውም ጾም እስኪያልቅ ድረስ ካለቀ በኋላ ተጣሉ ማለት አይደለም። ይበልጥ ደግሞ የሰው ልጅ ጾመኛ ሲሆን ከክፉ ነገር ሊርቅ ይገባዋል። ሰዎች አዛብ ያደርጓቸው እንኳን በዛን ጊዜ ሰብር አድርጋችሁ ታገሱ ለፉ ብለዋል ሰለላሁ ዐለይሂ ወሰለም። إذا سبه أحد وهو صائم فليقل إني صائم አንዳቸው ጾመኛ ሆኖ ሳለ ሰዎች ቢሰድቡት እኔ ጾመኛ ነኝ ብሎ ይለፋቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደዚህ ያልኩለት በእኛ ቀን ደግሞ በቃ ወገራ ምናምን ሲጀምረኝ እኔም እንትን አደረኩ። ወንድም ገና ነኝ አልጨረስኩም። እሺ እስኪ ጨርሳለሁ። እሺ ሰውየው ሊጎዳኝ እስከሆነ እኔ ጾመኛ ነኝ፣ ሰውየው ሊጎዳኝ በተቻለኝ አቅም ያን ጉዳት ለመራቅ ሞክርና ምንም አማራጭ ከሌለ የሚጎዳኝ ከሆነ ይዛኔ ይቀድመዋለሁ፣ አልቀደም ይገባለታል በማይጎዳው መልክ ማለት ነው። ይዛኔ ይገባል ባይቀድም። እሺ እሺ አመሰግናለሁ። ያን ያጾም ወአለይኩም ሰላም ኡስታዝ ቅድም እንትን አንድ ወንድማችን የጠየቀው ገሪባ ምናምን ያለው እንትን ነው በየቦታው የቃጥባሬ ሼህ ምናምን ብለው የሚሄዱት የሚያከብሩት ብለው እንትን ዝያራ ምናምን ብለው ሳይሄድ በፊት እዛ መሄድ አለበት ብለው ይህ ስህተት ነው። ይሄ ቢድዓ ነው። ምናልባት እዚያ ቦታ አምልኮ የሚሰራለት አካል ካለ ሽርክ ይሆናል። እዛ ነው። ከእንዲህ አይነት ነገር ራቁ። ከእንዲህ አይነት ነገር ራቁ። الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده لا إله إلا الله الله أكبر الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا
وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مشرك ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده وصدق وعده ونصر عبده وأعز جنده وهزم الأحزاب وحده لا إله إلا الله الله أكبر الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا وصل اللهم على نبينا محمد وعلى آله وصحبه وسلم الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا وصل اللهم على نبينا محمد وعلى آله وصحبه وسلم الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا وصل اللهم على نبينا محمد وعلى آله وصحبه وسلم الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا وصل الله